ትንሽ ጭንቅላቴ ነው የሚያዞረኝ። ተጨናነቅ ምናምን አስተራስሮል እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። ላይ እየኖርኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላማ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብረው? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና እድሜስ ገባ አይደለ? ሁሉ ነገር ያልፋል። ማይፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለ። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበት። እሺ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ጥል የሚያመጣው ጣልቃ የሚገባ ሶስተኛ ወገን ነው አይደለ? ያንን ነገር አቮይድ ማድረግ ነው። እሺ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። በየጊዜው እየመጣ እየተከታተል የሚደረገው እናደርጋለን ማለት ነው። ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዝሮት ነው እና እየተከራከርን ነበር። አዝሮት ነው እንጂ ጤነኛ ነው እና ይህንንም በግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑን እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑናል እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው። ምንድን ነው የእረፍት ማጣት፣ የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው። ስለዚህ ምንም ነገር የለም ማለት ነው። ምንም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣል ሌላ ባቆል እሱንም አይቼቃለሁ። እንግዲህ ሁሉ ሰላም ነው። አመሰግናለሁ። እዚሁ እረፍት ያድርግ ወይስ ምን ይችላል? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አደርገዋለሁ። እሺ እግዚአብሔር ይመስገን ጥሩ ሁኔታ ነው ያለው። ከእሱ ጋር የምንመካከለው ተመካከልና እኔ እና እሱ ለአንድ ለአምስት ቀን እንቀጥላለን። ወደጸለይ ቤት ተገናኘን። እኛ ምን አሰብ መሰለሽ እህቷ አለችና ውጪ ከትንሽ ጊዜ ከእህቱ ጋር ዞም መራሰብ ነበር እና እሷ እንዲሁ አብራ ይሄ እኮ ሌላ ነገር ደንግጦ ደህና ነው እያለችኝ። ስለዚህ ደህናማ ደህና ሶላር ዶክተር ደህና ነው አሁን ላይ ምንም ከሌላ ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል። እሱ ጤና ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ የማይወጠርበትን ነገር ማድረግ። አብርሽ የጤና ችግር የለበትም፣ ብቻ አታጨናንቁት፣ እሱ ፊት ለፊት አትጨቃጨቁ ብላ ራሷ ዶክተሯ ስትናገር ወንድሙ በዚህ በኩል ተቀብሎ አየህ አይደለ ልጁ ጤነኛ ነው። ዳኒ አንተም ብትሆን እህቱን ከዚህ በኋላ እየመጣችሁ እንዳታጨናንቁት፣ እሱ እየመጣችሁ ስታጨናንቁት ነው ጤናውን የሚያጣው። ከዚህ በኋላ ከዶክተሯም ቢሆን ምስክርነት ሰምታችኋል። ስለዚህ ልጁ ወይንም አብርሽ ከዚህ በኋላ ከኛ ጋር ወደ ቤቱ ይሄዳል፣ ከልጁና ከሚስቱ ጋር አንድ ላይ በሰላም ይኖሩበት ተብሎ ተወስኗል። ምን ትላላችሁ እዚህ ጉዳይ ላይ? እስቲ የየራሳችሁን ሐሳብ ቁጭ አድርጉልን። ነገር ግን ከዶክተሩ ጋር ራሱ አብርሽ የነበረውን ንግግር ቃል በቃል እንዘርዝረው። የመጀመሪያው እንግዲህ እሷ የጠየቀችው እውነቱን ለኔ ልክ እንደ ዶክተር ሳይሆን ልክ እንደ ጓደኛ ሆነ በደንብ እንድታማክረኝ እፈልጋለሁ። ምንህን ነው የሚያምህ? አብርሽ በሰዓቱ ዝቅ ብሎ ሲመልስ የነበረው በቃ ጭንቅላቴ ይጨናነቃል፣ ምን እንደሆንኩ አላቅም፣ በዚህ ሁኔታ ላይ ትንሽ ግርግር ውስጥ የሚፈጠር ከሆነ እንደዚሁ ራሴን እስታለሁኝ ይላል። ነገር ግን ይህንን ሁሉ ሲነግራት ከዚህ በፊት እንደሌለበትና
ቅርብ ጊዜ ይሄ እንደመጣበትም ጭምር ሲናገር ሰምታችሁታል። ዳኒ ግን በዚህ ሁኔታ ላይ እሱ መሃል ገብቶ አየው ዶክተርዬ ሌላ ችግር ነው ያለበት፣ እሱ ሆዱንም ቢሆን ሙሉ ምርመራ እንድታደርግለት እፈልጋለሁኝ ቢላትም ግን ሌላውን ነገር እንዳለ ጤነኛ ነው ልጁ እና ከራሳችሁ ጋር ቤተሰቦቻችሁ ተማክራችሁ የልጁን ጤንነት መልሱለት። ከዚህ በኋላ በዚህ ጉዳይ ላይ እንደዚህ የሚመጣበት ከሆነ ልጁ ሌላች በሽታዎች ሊመጡበት ይችላሉ ብላ ዶክተሩ ትነግሯለች። ዳኒና የአብርሽ እህት እንግዲህ በዚህ ሁኔታ ላይ እየተሸነፉ ይመስለናል። ከዚህ በኋላ ልጁን እየተጨቃጨቁም ቢሆን ወደ ራሳቸው በግድ ማምጣት እንደማይችሉ እና ዳኒም ቢሆን ምንም የማያገባው ነገር ውስጥ ከዚህ በኋላ መግባት እንደሌለበት። ሌላው የሄርሜላን ጉዳይ እናንሳ። ሄርሜላ እንግዲህ ከጨዋታው ከወጣች ብዙ ጊዜ ሆኗታል። ለምን ተመላልሳ መታ ቤተሰቦቹን እንደምትበጠብጥ ግራ ነው የሚገባን። ያኔ ራሱን ስቶ የዶክተሮች አልጋ ላይ በነበረበት ሰዓት ላይ እንኳን አንቺ ዞር በይ ያለች ሩታን እያባረረቻት ራሷ እንደምትወደው ሰው ሆና አንዴ ፊቱ ላይ እየተደፋች አንዴ በጀርባ በኩል እየዞረች አንቺ ውጪለት፣ አንቺ ነሽ የምታጨናንቂው እያለች ስትረብሻት ነበረ። በነገራችን ላይ የአብርሽም እህት ብትሆን ሄርሜላን ከራሷ ማራቅ ይኖርበታል። አሊያም ግን የነሩታና የወንድሙም ጠላትነት በዚሁ የሚቀጥል ይሆናል ማለት ነው። አብዛኞቹ የዩቲዩብ ተመልካቾች አብርሽ እንደዚህ ለመሆኑ ተጠያቂ ሊያደርጓቸው የሚችሉት ብዙ ሰዎች አሉ። ለምሳሌ ያው የዳኒንና የሄርሜላን ጉዳይ እነሱ ናቸው ልጁን የማይሆን ነገር ውስጥ እየከተቱትና እየጨቀጨቁት እንደዚህ አይነት ጭቅጭቅ ውስጥ ሲገባ ልጁ ራሱን መሳትንና የአእምሮ ጭንቀት እያስከተለበት ያለው። ስለዚህ እነሱ ለተወሰነ ጊዜም ቢሆን ይራቁትና ልጁ ወደ ራሱ ሲረጋጋ አብርሽ በራሱ ይወስናል ማን ጋር መቆየት እንዳለበት። አብዛኞቻችሁ ደግሞ አብርሽ እኮ የያዘው ትዳርን ነው፣ ለምንድነው ከትዳሩ እየገፋችሁት ያላችሁት? ለምንድነው ሄርሜላና ዳኒም ቢሆን ይሄ አቃጣሪ ልጅ ብላችሁታል? በምን ምክንያት እንዳላችሁት ባላውቅም ግን ዳኒም ቢሆን በማያገባው እየገባ ነው። ለምንድነው ከነሱ እንዲርቅ የፈለገው? ዳኒ ቀጥታ ከሩታ ጋርና ከወንድሙ ጋር ጥላቻ አይኖረው ይሆን ወይ? በዚህ ሁኔታ ላይ በጣም ብዙዎቻችሁ ስትጨቃጨቁ ነበረ። ስለዚህ አብርሽ ብቻ ዋናው ጤንነቱ ይመለስ፣ ይሄ ዝምታውም ይቅርበትና እንደ በፊቱ በራሱ መወሰን ሲጀምር ራሱ ማን ጋር መቆየት እንዳለበት ያውቃል። ዳኒና ሄርሜላ ግን እውነት ሌላ እቅድ ይዘው መተው ከሆነ በጣም አደገኛ ሰዎች ናቸው ማለት ነው። ምክንያቱም ሄርሜላም ቢሆን ዳኒ እየጠየቁ ያሉት ልጁ ጤነኛ አይደለም፣ ስለዚህ እኛ ጋር ይቆይና የምናውቀውን ነገር እንዳለ አስተካክለን ከፈለገ ወደ እናንተ ይመለሳል እያሉ ነው። በዛ በኩል ደግሞ ሩታም ቢሆን እኔ ባለቤቱ ነኝ፣ እኔ ጋር መቆየት አለበት። ለምንድነው የሆነ ቦታ ሄደን ልንዝናና ስንል እየመጣችሁ የምትበጠብጡን? ምንድነው የምትፈልጉት? ራሱን ስትጠይቁትም ከእናንተ ጋር አልሆንም አለ፣ እኔ የምሄድበት አለ ብሏቸዋል። ለምንድነው ማትተውት? ያንን ነው እያሉ ያሉት ሩታ። ግን ዳኒም ቢሆን ሄርሜላ እህቱ ልጁ ጤነኛ አይደለም፣ ከእናንተ ጋር መለየት አለበት፣ በጭራሽ ወዲያውኑ ጤናው ሲመለስለት ራሱ ይወስንና ከፈለገ እናንተ ጋር መቆየት ይችላል። ታዲያ በዚህ ለምንድነው ማትስማሙት? ልጁን ጠይቂዋ። አሁን እኮ አብርሽ የሚወስነው ከኔ ጋር መቆየትን ወይንም ከባለቤቱ ጋር መቆየትን ነው። በግድ ትወስጂዋለሽ ወይ? ያኔ ጭንቀቱን አታብሽበትም ወይ? ለምንድነው ይሄን የምታደርጊው? ጭቅጭቃቸው ይሄ ብቻ ነው። ግን በመሃል እየተጎዳ ያለው አብርሽ ብቻ ነው። አሁን ደግሞ ይባስ ብለው ልጁን ህይወቱን ነፍገውት አሁን ራሱን እስኪስት እያደረሱት ነው ያሉት። ወደ ማን ቤት እንደሚሄድ ባይታወቅም ግን አሁን ባለቀ ሰዓት ላይ ወደ ቤቱ እየተመለሰ ነው። ያው ይሆናል ሩታ ወዳለችበት ቤት ነው። ነገር ግን እህቱም ቢሆን ዳኒ አሁን ጥለውት መቼም ቢሆን ወደ ኋላ አይመለሱም። ልጁ ጤነኛ አይደለም፣ ጤናው እስኪመለስ ድረስ አብረነው እንቆያለን፣ ገደሉኝ ብለው አብረዋቸው ወደ እነሱ ቤት መሄዳቸው አይቀርም። አብዛኞቻችሁ ደግሞ አብርሽን ከልጅነቱ ፍቅረኛው ከሩታ ጋር ነው ማየት እንፈልገው። ምንም እንኳን ጤነኛ ቢሆንም እህቱም ቢሆን ዳኒ አያስፈልጉትም። ያቺ ሄርሜላ ተብየዋም ደግሞ ብትመለስም ምንም አጠቅመውም እያላችሁ ነው። አሁን ሁለቱም ጠላቶቹ ወይንም ደግሞ አረ ዳኒ ጋር ይቆይ፣ አረ ሩታ ናት የምትሻለው የምትሉ ሁለት ቦታ የተከፈላችሁትም ሰዎች ሁለታችሁም እቺ ሄርሜላ ተብየዋን አትፈልጓትም እናውቃለን። አሁን ነገሩን እየበጠበጠች ያለችው እሱ ናት። ስለ ወንድሙ ግን እናንሳ።
ወንድሙ በዚህ በኩል ዶክተሩ ጋር ሄዶ ብቻዋን ሲያወራት እንዳያችሁት ከሆነ እሱ ጤነኛ ነው አይደለ? ምንም ችግር እንደሌለበት እስቲ ለኔ ንገሪኝ ይላታል። እሷም ቢሆን አዎ ለአሁኑ ምንም የጤና ችግር የለበትም፣ እረፍት ብቻ ይፈልጋል፣ አታጨናንቁት፣ የሚያጨናንቀውንና ራሱን የሚያስተው ነገር ካለ ከሱ አርቁት ትለዋለች። ስለዚህ ጤነኛ ነው አይደለ? ብዙ ሰዎች የጤናው ሁኔታ በጣም አሳሳቢ ነው እያሉን እየተጨቃጨቁን ነው ያሉት። ያው የሱ ቤተሰቦችም ቢሆን እንደዛ እያሉ ስለሆነ ለነሱም እንድትነግሪልን እንፈልጋለን። ይሄን ሲላት ታዲያ ካሁን በኋላ እሱም ቢሆን ወንድሙ አረጋግጦ ከዛ ሐኪም ቤት ሲወጡ ያው ዶክተሯ ብላለች አይደል? አይታችኋል። እሷ ጤነኛ ነው ካለች ልጁ ጤነኛ ነው፣ ተውት በቃ እናንተ መሃል መግባት አያስፈልገውም። ይሄን ብሎ መከራከር ይችላል። ከዛ በኋላ ያኔስ ምንም ይፈጠር ይመስላችኋል? ዳኒም ቢሆን እህቱ ከዛም በኋላ እሱን ይርቁታል ወይንም ግዴታ ከዛም በኋላ መተው መጨቅጨቅ አይኖርባቸውም ማለት ነው። ከሩታ ጋርም ከልጁ ጋርም የፍቅሩን የሆነው የወደፊቱንም አብሮ መኖር ይፈልጋል። ያው ነገር ግን የፈዘዘውንና እንደዚህ ድንግዝ ያደረገውን ነገር እስካሁን ድረስ ቢሆን መፍትሄ አላገኘም። ለዛ ጉዳይ ነው አሁን ብዙ ሰዎች እየተጨቃጨቁ ያሉት። በቀጣይ አሁን ምናልባት ከዚህ በኋላ እንግዲህ አብርሽ ወደ ቤቱ ገብቶ ሰላሙንና እረፍቱን ሊያገኝበት የሚችለው የመጨረሻ አማራጭ አንደኛዋ መነቀል ያለባት ሄርሜላ ተብየዋ ነው። ዳኒም ቢሆን እህቱ ከዚህ በኋላ ሄርሜላን እያስከተሉ ይዟት የሚመጡ ከሆነ የራሳቸው ችግር ነው። እሱ ራሱ ከናንተ ጋር መሆን አልፈልግም ካላቸው መብቱና ሙሉ ሰዎች የሚደግፉት ናቸው። አሊያም ግን እህቱም ትክክለኛ የወንድሟን ትክክለኛ መታመምና በጣም ካስጨነቃትም ጭምር ብቻዋን ሆና መከራከርና አንድ ቀንም ቢሆን ፍቃዱ ከሆነ አብርሽ ተቀብለው አንድ ቀን አብረው አሳልፋ የምትፈልገው የተለየ ነገር ካለ ጠይቀው እሱም ቢሆን በራሱ በሚፈልገው ደስታ ብቻ እየመለሰላት አንድ ቀን ከሷ ጋር ካሳለፈ በኋላ ሩታም ቢሆን ትክክለኛውን መንገድ እስካሁን ድረስ እያደረገች እንደነበረ እያየን ነው። አሰርታበታለች የተባለውን ውጪ ምናልባት አሰርታበት እውነትም ሊሆን ይችላል። እስከዛው እስኪታወቅባት ድረስ ግን እስካሁን ድረስ መጥፎ ነገር ስትሰራ ስላላዩ ብቻ አብራው እንድትሆንና ልጁንም በሰላም እንዲያሳድግ ጭምር እኛም ምኞታችን ነው። ነገር ግን ከዚህ ውጪ የሚሆንና ከሆነ አሁንም እየተጨቃጨቁ ወደ እሱ ቤት ሄደው አብሮት ፊት ለፊቱ የሚጨቃጨቁ ከሆነ ግን ሄርሜላም ቢሆን ከዛ ቦታ ላይ ተነቅላ ወጣ፣ እህቱም ቢሆን በሰላም ወደ ቤቷ ተመልሳ ዳኒ ተብየውም ከዚህ በኋላ ማናቸውም ውስጥ ሳይገባ ጣልቃ ሳይገባ ነገሩን እያባሰው እየመጣ እንጂ ምንም እየጠቀመ እንዳልሆነ ብዙዎቻችሁ ስትናገሩ ነበረ። ሌላው ልዑል ተብየው ደግሞ ደርሶ ነገሮችን እየቀየረ ያለውና አሁን ራሱን አጉል ተቆርቋሪ እያደረገ ያለው ሆን ብሎ ድራማ ለመስራት እንጂ ለሱ እየጠቀመው እንዳልሆነ ብዙዎቻችሁ እየነገራችሁን ነበረ። ቀጣይ ቪዲዮአቸውን ሲለቁ እንግዲህ አብርሽም ወደ ጤንነቱ ተመልሶ እየሳቀ እያወራ አሁን አብዛኛውን ቪዲዮ አይታችሁ ከሆነ ከዚህ በፊት ሲለቁ የነበረውን እያንዳንዱን እንዳለ ዝምታውን ነው የሚመርጠው። ምንም የሚያወራው ነገር የለም። ብቻ እነ ሄርሜላ እነ ሩታ ወይም እህቱ ምናምን እንዳለ ሲጨቃጨቁ እንጂ እሱ ፈዞ ነው ያለው። ከዚህ በኋላ የሚሰሩት ቪዲዮዎች ላይ ተሽሎት ወደ ራሱ ተመልሶ የራሱን ውሳኔዎች ለኛ እየነገረን ማየት ብቻ ነው የምንፈልገው። ወደ ቤቱ በሰላም ይግባ፣ ከዛ ረፍት ያድርግ። ከዛ ፓርቲ ያለውን ደግሞ እያንዳንዱን ነገር ሰላምም ካለ እኛው እንደዚሁ እየተሽቀዳደመን ለእናንተ የምንነግራችሁ ይሆናል። እስካሁን ድረስ ግን አብራችሁኝ ያላችሁ ሰዎች ካላችሁ ቪዲዮዎቼን ወዳችሁታልና ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ የግል ስራዬን ሳስተዋውቃችሁ እኔ አዲስ አበባ ውስጥ ቁጭ ብዬ የተለያዩ ዴሊቨሪ ስራዎችን እየሰራው ስለሆነ ከውጭ ሀገር ያላችሁ ሰዎችና እዚሁ አዲስ አበባ ዙሪያ ላይ እናንተ ዘመድም ቤተሰብም ፍቅረኛም ጓደኛም ካላችሁ በድብቅ ሰርፕራይዝ ማድረግ የምትፈልጉትም ሰው ካለም ጭምር እኔም በቴሌግራም እንዳልኳችሁ ታወሩኝና እዛው ቤቱ ድረስ ሄጄ ሰርፕራይዝ ማድረግላችሁ ይሆናል። በማንኛውም እቃዎች እንዳለ አናግሩኝ። የተለየ ምርጫም ካላችሁ እናወራበታለን። እስከዛው ድረስ መልካም ጊዜ። ያንን አድርጋ መሄዳችንም ነበር እኮ በቃ ዛሬ እንሂድ ብለውኝ ነው። ብዙ አንደኛ ነገር ለነዝናና ነው እየሄድን ያለ ነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ይሁሉ ሻንጣ ጭናችሁ እንትይዱሽ እየተዝናኑ ሀገር እየቀየረን እኮ አይደለም። ሀገር እየቀየራችሁ ነው እንጂ ይሁሉ ሻንጣ ምን ያደርጋል? አብርሃም እንዴ ነቃ እንጂ አንዴ ለማስተዋል ሞክር። አብርሃም በመኪና ነው እንደ ሀገር እንቀይረው። ኤፍሬም ለመዝናናት ከሆነ
አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ነው። እሺ አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው ይፈታብልንና ልጅ ይዘናል አይደል? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር